ዓለም እስከሚገርሙኝ ነገር ውስጥ በሕክምና ትምህርት ቤት ያለው ስለ ኮሌስትሮል ስለ ልብ ህመም የልብ እና የደም ስሮች ካርዲዮቫስኩላር ዲዚዝ አቴሮስክለሮሲስ የደም ስሮች መቁሰል የደም ስሮች መጥበብ ጠባሳ መፍጠር መደደር እና ይሄም ደግሞ የደም ስሮችና የልብ የመም ችግር መፍጠር ምክንያት ነው ተብለን ስንማር ማለትም የካርዲዮቫስኩላር ዲዚዝ ምክንያት ካርዲዮቫስኩላር ዲዚዝ ማለት የልብና የደም ስሮች በሽታ ማለት ነው። ይሄም ማለት በአብዛኛው የደም ስሮች መደደር መጠንከር ጠባሳ መፍጠርና ከዛ እየወፈሩ እየደደሩ እየጠነከሩ ሄዶ ጠባሳው እየወፈረ እየጠነከረ እየዳበረ ሄዶ እስከ መዝጋት ድረስ የሚያደርስ ነገር ነው። ይሄ ነው ለልብ ህመም ለስትሮክ ለሃርት አታክ ለሃይፐርቴንሽን ለደም ግፊት የሚያበቃ ማለት ነው። እና ስለዚህ ስንማር ለዚህ ደግሞ የሚያበቃው ነገር ኮሌስትሮል ነው ተብለናል። ኮሌስትሮል ደግሞ የሚገኘው ከሳቹሬትድ ፋት ከሚባሉት ማለት ከእንስሳት ተዋጽኦ የሚገኝ ቅባት ነው የሚል ነው የተማርነው። ከእንስሳት ተዋጽኦ በሚገኝ ቅባት ነው የሚል ነው የተማርነው። ማለትም ቅቤ፣ ጮማ፣ ወተት፣ እንቁላል ወዘተ። እና ሳቹሬትድ ፋት ማለት በትርጉሙ በቤት ውስጥ ሲቀመጡ አት ሩም ቴምፕሬቸር ሰውነታችን ውስጥ በቤት ውስጥ ባለው ሙቀት ሲቀመጡ ይሄ የቤት ውስጥ ሙቀት ብዙ ጊዜ ወደ 22 ዲግሪ ሴንቲግሬድ ነው። በዛ ሙቀት ውስጥ የረጉ ናቸው። ሳቹሬትድ ፋት ይረጋሉ፣ ሶሊድ ይሆናሉ፣ ፈሳሽነታቸውን ይቀይራሉ ማለት ነው። ስለዚህ የተማርነው ምንድነው? እነኚህ አይነት ሳቹሬትድ ፋት እነኚህን ቅባቶች ጮማ፣ ቅቤ ስንመገብ ደማችን ውስጥ ገብተው የደም ስሮቻችንንም እንዲሁ እየተለጠፉባቸው እየተጋገሩ ይለፍሉታል፣ ያጠቡታል የሚል ነው የተረዳ ነው የተማርነውም። አይ ዶንት ኖ በዛ መልኩ መማራችን አላስታውስም፣ ግን ተረድቼ የወጣሁት ግን ይሄንን ነው። እና ሁላችንም ይሄንን አስተምረናል፣ ለታማሚዎቻችን አስተምረናል፣ ለህዝቡ አስተምረናል። እና አብዛኛውም ህዝብ ዛሬም የያዘው አመለካከት ይሄንን ነው። ሳቹሬትድ ፋት ቅቤ፣ ጮማ ሲበላ በቃ እየገባ በልብ የደም ስሩ ላይ እየተለጠፈ የደም ስሩን የሚዘጋው ነው የሚመስለው። ግን ይሄ ያው ተሳስተን ያሳሳተነው ነገር ነው እንጂ ሳቹሬትድ ፋት ቅቤ፣ ጮማ ምና የተባሉ ነገሮች በቤት ውስጥ ሲቀመጡ ይረጋሉ፣ ፈሳሽ መሆን አይችሉም። ሰውነታችን ውስጥ ሲገቡ ግን ሊረጉ አይችሉም። ምክንያቱም በቤት ውስጥ ያለው የሙቀት መጠን ሩም ቴምፕሬቸር እና በሰውነታችን ውስጥ ያለው የሙቀት መጠን ቦዲ ቴምፕሬቸር የተለያየ ነው። በቤት ውስጥ ያለው የሙቀት መጠን ወደ 22 ዲግሪ ሴንቲግሬድ ነው። በሰውነታችን ውስጥ ያለው አማካኝ ሙቀት ወደ 37 ዲግሪ ሴንቲግሬድ ነው። ስለዚህ በዚህ ሙቀት ውስጥ ሊረጉ አይችሉም። አሁን ይሄን ሳወራ ቢረጉስ ኖሮ ችግር ይፈጥሩ ነበር ወይ ብላችሁ የምጠይቁኝ ከሆነ አይደለም፣ በፍጹም አይገናኝም። የልብ ህመምና የሳቹሬትድ ፋት ቅቤ፣ ጮማ አይገናኙም ለኔ። ግን እኔ አሁን ማሳየት እና ማስተዋወስ የፈለኩት ቅቤ፣ ጮማ ብንበላ ብንመገብ በሰውነታችን ውስጥ ሊረጉ አይችሉም። የሰውነታችን ውስጥ ያለው ሙቀት አይፈቅድላቸውም። ይሄንን ነው ማለት ማሳወቅ የፈለኩት። እና ይሄን አመለካከት ይዘን ነው አሁን እኛም ወደ ሕክምና ሙያ ስንገባ የወጣ ነው እና ያስተማርነውም ይሄንን ነው። ብዙ ሰው ያወቀው ይሄንን ነው። ይሄንን ይዟል። አሁንም ይሄ አመለካከት ሰፊ ነው።
ዋናው ነገር ለማለት የፈለኩት ተሳስተን አሳስተናል። የረጋ ቅቤ ወይም ጮማ በደም ስራችን ላይ አይለጠፍም፣ አይጋገርም፣ አይችልም። ምክንያቱም ፈሳሽ መሆኑን ፈሳሽነቱን መቀየር አይችልም። የሰውነታችን የሙቀት መጠን የተለየ ስለሆነ እነዚህን ነገሮች ውስጥ ፈሳሽ እነኚህ ነገሮች በደማችን ውስጥ ጮማ፣ ቅቤ የመሳሰሉ ነገሮች በደማችን ውስጥ ፈሳሽ ናቸው። ሊለጠፉ፣ ሊጋገሩ፣ ሊመረጉ አይችሉም። ስለዚህ በቤታችን ውስጥ የምናየው ይሄ የተጋገረ ቅቤ፣ ጮማ፣ ሞራ ልክ ደማቸው ውስጥ ገብቶ እንደዛ የሚሆን የሚመስለን ካለ ተሳስተናልና እንታረም፣ አውቀን እንታረም፣ ከስጋታችን እንውጣ። ጮማ፣ ስጋ፣ ቅቤ፣ እንቁላል የመሳሰሉ ነገሮች ከደም በሽታ ጋር አያያዙም ወይም ደግሞ ለደም በሽታ አያበቁም። እንዲያውም ከደም በሽታ ለልብ በሽታ አያበቁም። እንዲያውም ምናልባት ከልብ በሽታ ይከላከላሉ ብዬ ነው የማስበው። ለልብ በሽታ የሚያጋልጡ ነገሮች እነኚህን ነገሮች አትብሉ ተብለን በእነኚህ ምትክ በጮማ፣ በቅቤ፣ በስጋ፣ በእንቁላል፣ በተለያዩ የእንስሳት ተዋጽኦ ምግቦች ምትክ የተፈጠረልን የፋብሪካ ዘይት፣ የተጣራ የላመ የጣመ ካርቦሃይድሬት ምርት እነሱ ናቸው የልብ ህመም እያጋለጡን ያሉት። ስለዚህ ተሳስተናልና አሳስተናል። አሁን ዛሬ ደግሞ አውቀን እንታረም እላለሁ። አመሰግናለሁ።